ሞቷል ተብሎ በቦታ ያለው ስለዚህ እናንተ ማደንጉ ዛሬ ስመኝ ገብሩ ፍርድ ቤት ቀረበች። በቲክቶክ ስሟ ጃኒ የምትባለዋ ሰሞኑን እስር ቤት እንዳለች ይታወቃል። በዛሬው ዕለት እንግዲህ ፍርድ ቤት ቀርባ የፍርድ ቤት ሁኔታው ምን እንደሆነ ማሳውቃችሁ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ሁለት መረጃዎችን ይዤ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃውን ሼር እንድታደርጉ ጠይቃችኋለሁ። እንግዲህ መግቢያ ላይ አንድ መረጃ አይታችሁ ነበረ። በቅድሚያ እሱን ላሰማችሁና ከዛ በኋላ እንግዲህ ወደ ጃኒ ወይም ደግሞ ስመኝ ገብሩ ጋር እሄዳለሁ። የዛሬ ፍርድ ቤት ቀጠሮ እንዴት ሆነ፣ ምን ተደረገ የሚለውን እማሰማችሁ ይሆናል። በቅድሚያ መግቢያ ላይ ያያችሁት ልጅ አልሞትኩም በህይወት አለው ብሎ እየተናገረ ነው። ማህበራዊ ሚዲያ ከትላንት ጀምሮ ይህ ልጅ ሞቷል ተብሎ በሰፊው እየተሰራጨ ይገኛል። ይህንንም ደግሞ በቅድሚያ ወደ ሶሻል ሚዲያ እንደዚህ አይነት ወሬዎችን ያመጣው ጀዋር መሐመድ ነው። እንግዲህ ጀዋር መሐመድ በትላንትናው እለት እዚህ ጋር እንደምትመለከቱት አስቀምጬላችኋለሁ። ዛሬ በእግር ኳስ ደጋፊዎች ላይ በተተኮሰ ጥይት የተገደለው ወጣት ይህ ነው በረከት ሀማ ይባላል ብሎ ፖስቶት ነበረ። ከዛ በኋላ እንግዲህ ብዙዎቹ ተቀባበሉት። ሶሻል ሚዲያው ላይ በሰፊው እየተዘዋወረ ይገኛል። ልጁ ግን እኔ አልሞትኩም በህይወት አለው ብሎ በጽሁፍ ቢናገርም ሰዎቹ ሙተሃል በቃ ከፈንህን ልበስ እያሉ እያላገጡበት ነበርና በቪዲዮ መጥቶ ቤተሰቦቼን፣ ዘመድ አዝማጆቼን፣ ወዳጆቼን እያስተነገጣችሁ ነውና በህይወት አለው የሚል ጥሪ ያስተላልፏል። ትንሽ እስቲ ከራሱ አንደበት ቪዲዮን ላሰማችሁና ወደ ስመኝ ገብሩ አመራለሁ። ቪዲዮን እንከታተል። ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ሌላ ነኝ እግዚአብሔር ይመስገን። ሶሻል ሚዲያ ላይ እየተወራ ያለው ነገር ሁላችሁም እንደምታዩት ነው። ሞቷል ተብሎ ተመሳሳይ ነው። ምንም የተለያየ ነገር የለም። በቦታ ያለው ስለዚህ እናንተ ማደንጉት እና እንደሰማችሁት ነው። ያው በቴክስት በጽሁፍ ሶሻል ሚዲያ ላይ ቢጽፍም ብዙዎቹ ያላገጡበት ነበርና ቤተሰቦቼን፣ ወዳጆቼን፣ ዘመዶቼን እያስተነገጠ ስለሆነ በቪዲዮ መምጣት አለብኝ ይሄው ለማመን ያክል ብሎ በቪዲዮ ሰርቷልና ያልሞተን ሰው ሞተ ብላችሁ ቤተሰብ ዘመድ የምታስተነግጡ ሰዎች ከስራችሁ ብትቆጠቡ መልካም ነው። አንድን ሰው ማስደንገጥ ምን ያህል ልብ እንደሚሰብር ታውቃላችሁና ሰውን ከማስደንገጥ በዛ ላይ ደግሞ እንደዚህ አይነት ወሬዎችን እያሰራጩ ከማስደንገጥ ብትቆጠቡ የተሻለ ነው ለማለት ነው። ማህበራዊ ሚዲያ ላይ ያልሞተን ሰው ሞተ ብሎ መዘገቡ የተለመደ ሆኗል። ግን ደግሞ እንደዚህ አይነት ከመንግስት ጋር ያለ ሀገርን የመበጥበጥ ጉዳይ ስለሆነ ምክንያቱም ማህበረሰቡ ግልብጥ ብሎ ኳስ ለማየት ወይም ደግሞ ለመደገፍ የወጡ ሰዎችን ያው እዛ ላይ መታደም አትችሉም ሲባሉ በጣም ተበሳጭተው ነበርና በዛ ብስጭታቸው እንደገና ደግሞ ያልሞተን ሰው ተገደለ ብሎ እየዘገባችሁ ቪዲዮ የምታራግቡ ሰዎች ከድርጊታችሁ ብትቆጠቡ የተሻለ ነው ለማለት ነው። እንግዲህ ወንድማችን እንኳንም ኖርክ እንኳንም አልሞትክ እንኳን ደስ ያለ። ቤተሰቦቻቸው ያሳዘናችሁ ሰዎች ግን ልቦና ይስጣችሁ ማለት ትፈልጋለሁ። በተጨማሪም እንግዲህ ቀደም እንዳልኳችሁ ወደ ስመኝ ገብሩ ወይም ደግሞ ጃኒ በቲክቶክ ስሟ የምትታወቀው ጃኒ በቅርብ ጊዜ ታውቃላችሁ በጣም ጋጠወጥ የሆነ ንግግሮችን ተናግራ በድሬዳዋ ፖሊሶች ቁጥጥር ስር እንደሆነች ይታወቃል። የዛሬ የቀጠሯ ምን ነበረ፣ የፍርድ ቤት ቀጠሯ ምን ነበረ የሚለው የማሰማችሁ ይሆናል። ቲክቶከሯ ጃኒ በዛሬው ቀን ፍርድ ቤት ቀርባ ነበረ። ፍርድ ቤቱም እንግዲህ ተጨማሪ የ7 ቀን በእስር እንድታሳልፍም ተፈርዶባታል። ቲክቶከሯ ጃኒ ገብሩ በአዲስ አበባ ከተማ ተይዛ ወደ ድሬዳዋ ከተወሰደች በኋላ ካዝሪያ ፖሊስ ጣቢያ ትገኛለች። ወጣቷ እንግዲህ ለእስር ያበቃት በቲክቶክ በቀጥታ ስርጭት የተናገረችው አጸያፊ ንግግር ሲሆን ዛሬም እንግዲህ በድሬዳዋ የመጀመሪያ ደረጃ ፍርድ ቤት ቀርባ ነበረ። ፍርድ ቤቱም እንግዲህ ፖሊሶቹ ከተከሳሿ ስልክ ጋር ያልሰራናቸው ምርመራዎች ስላሉ ተጨማሪ ቀናት ይሰጡኝ በማለትም የ7 ቀን በፍርድ ቤት እንድትቆይም ተወስኖባታል። ለሰኔ 9 2017 ዓ.ም ተለዋጭ
ቀጠሮም ተሰጥቷታል። ቲክቶከሯ ይፋዊ መጠሪያ ስሟንም በሶሻል ሚዲያ እንደሚገለጸው ስመኝ ገብሩ ሳይሆን በፍርድ ቤት ወደ ጃኒ ገብሩ በመቀየሩም በዛሬው ችሎት በይፋ መጠሪያ በማድረግ ጃኒ ገብሩ ማስመዝገቧንም ለማወቅ ተችሏል። የጃኒ ገብሩ የዛሬ ውሎዋ ይሄንን ይመስላል። ለ7 ቀን እስር ተፈርዶባት ከዛ በኋላ ቀጠሯን እንድትከታተልና ፍርድ ቤት እንድትቀርብ ነው የተወሰነባት። ይህ ነገር መልካም ነው። አንዳንድ ጋጠወጥ የሆኑ እውቀት ሳይኖራቸው ታዋቂ የሆኑ ተከታይ ሲኖራቸው እውቀት ያላቸው የሚመስላቸው ሰዎች ላይ ድንበር የሚያልፉ ማህበረሰቡን የሚረግጡ ሰዎች ትልቅ ትምህርት ነው ብዬ አስባለሁኝ። አንዳንዴ ተቆጥባችሁ እንድታወሩ ያደርጋችኋል። ዝም ብሎ ያለ ቦታችሁ ትልቅ ፎሎወር ተሸክማችሁ ያለ ቦታችሁ ያለ እውቀታችሁ ተቀምጣችሁ ፎሎ ሲበዛ እውቀት ያላችሁ የመሰላችሁ ድንበር የምታልፉ ሰዎች እንድትቆጠቡ ጭምር ትልቅ ትምህርት ነው የሚሆናችሁ እና ፎሎ ሲበዛ እውቀት ያለ እንዳይመስላችሁ። የእውነቴን ነው የምላችሁ። ምንም እውቀት የሌለውን ሰው ምንም አይነት ለማህበረሰብ ግንዛቤ የሌለውን ሰው ተከትላችሁ ሆይ ሆይ እያላችሁ ገደል የምታስገቡ ተከታዮችም አላችሁና ጥንቃቄ ብታደርጉ እላለሁኝ። በተለይ ደግሞ ታዋቂ የሆናችሁ ሰዎች ለህግ ቅርብ ናችሁ፣ ታውቃላችሁ። ይኸው ጃኒም በተናገረችው ንግግር ነው እስር ቤት የገባችሁ። እንዲሁም በተመሳሳይ ጆን ዳንኤልም ታውቃላችሁ። ያው አላዋቂ ስትሆኑ አንዳንዴ ገደል ያስገባችኋል። ታዋቂ ስትሆኑ ቀደም ብያችኋለሁ፣ እውቀት ያላችሁ እንዳይመስላችሁና ለንግግራችሁ ጥንቃቄ ለምታደርጉት ነገር ጥንቃቄ ልታደርጉ ይገባል። በተለይ ደግሞ እንደ ጃኒ አይነት ንግግሮች አጸያፊ ንግግሮች ማህበረሰብን የሚነካ ንግግሮችን ከመናገር ተቆጠቡ። ሀቂቃን እምላችሁ ብዙ ሰዎችን አይቻለሁ። ጃኒ ልጅ ናት፣ ልጅ ስለሆነች ይሄ እንደዚህ አይገባትም፣ እስር አይገባ ጡጦ ስጧት። እሺ የተናገረችው ንግግር እኮ መላው ሙስሊም ማህበረሰብን እንትን የሚያቆሽሽ ንግግር ነው የተናገረችው። መጀመሪያ ምንድነው የተናገረችው ብላችሁ ማገናዘብ አለባችሁ። ህጻናት ልጅ ብትሆን ምን ድሪደዋ ወደዚህ ወደዛ ምን ይወስዳታል? ቁጭ ብላ ወላጆቿ አጠገብ አትቀመጥም እንዴ? ያወራችሁ ነገር ሀቂቃ በጣም የሚደብርና እኔ እዚህ ጋር ለመናገር ከካሜራ ጀርባ ሁኜ ራሱ ለመድገም በጣም የማፍር ንግግር ነው። እሷ ቀጥታ በሶሻል ሚዲያ ወጥታ በድፍረት ፊት ለፊት ላይ ያወራችሁ ንግግር እኔ ከካሜራ ጀርባ ሁኜ አላወራውም። እና ጥንቃቄ አድርጉ። እንደመጣላችሁ ከማውራት ተቆጠቡ። ጥንቃቄ አድርጉ ለማለት ነው። ውድ ቤተሰቦቼ እንግዲህ የዛሬ መረጃዎች ይሄን ይመስል ነበረ። ያለው ነገር ይሄን ይመስላል። ሌላ ጊዜ ደግሞ በሰፊው በተለያየ መረጃዎች ተመልሰን እስከምንመጣ በያላችሁበት ሰላም ሁኑልኝ። አመሰግናለሁ ስለተከታተላችሁ። ቪዲዮውን ለብዙ ሰው ሼር እንድታደርጉ ጠይቃችኋለሁ። ምክንያቱም እንደዚህ አይነት ነገሮችን አይተው ሌሎቹም ከመጥፎ ድርጊታቸው እንዲቆጠቡና ጥሩ ነገር ካላቸው ጥሩ ትምህርት ካላቸው ለማህበረሰቡ እንዲያስተምሩ እንዲያስተላልፉ እንዲያደርጉም ይሄ ቪዲዮ ይጠቅማቸዋል ብዬ አስባለሁ። የጃኒ መታሰርም ለብዙዎች ትልቅ ትምህርት ነው። እንደመጣላቸው አፋቸውን ለሚከፍቱ ሰዎች ትልቅ ትምህርት ነው። ትልቅ ስራ ነው የተሰራው። በጣም እናመሰግናለን። የድሬዳዋ ከንቲባ፣ ፖሊሶች ሁላችሁንም እጅግ አድርገን እናመሰግናለን። እንግዲህ ተመልካቾቼ በሌላ ጊዜ በሌላ ቪዲዮ ተመልሰን እንመጣለን። ባይ ሰላም አለይኩም ወራህመቱላሂ ወበረካቱ።